ጤና ይስጥልን ዕለተ እሁድ ሐምሌ 6 ቀን 2018 ዓ.ም ላይ እንገኛለን። የአርሰናልን ጉዳዮች ልንመለከት ነው። በዝውውር ሂደቶች ትናንትና ከዢሮና ጨዋታ መጠናቀቅ በኋላ በአርሰናል ቤት ምን እየተነሳ ይገኛል፣ ጨዋታዎች ላይ ምን ተመለከትን የሚለውን በደንብ እያነሳን እንቀጥላለን። ከሌላ አንድ መነጋገሪያ የሆነ ተጫዋችም በማህበራዊ ትስስር ገጾች ቪዲዮዎቹ በደንብ ሲሰራጩለት የተመለከትነው ተጫዋች አለ። ማክስ ዳውመን አይደለም። ከማክስ ዳውመን በተለየ የሚገርም ብቃትን ያሳየ ተጫዋች አለ። ማክስ ዳውመንም ምን አይነት ጊዜ ምን አይነት ምሽት እንደነበረው የትናንትናውን ጨዋታ ተመልክተናል። ስለ ጨዋታዎቹ በዝርዝር እናነሳለን። ዝውውሮችን በተመለከተም ስለ አርሰናልና ስለ ሪያል ማድሪድ ስለ ቪኒ ጁኒየር ጉዳይ በስፋት የምናነሳቸው ነገሮች የሉም በአዳዲስ መንገድ። ነገር ግን ጥቂት ነጥቦችን አንስተን እናልፋለን። አርሰናል በተለይ ለተጫዋቹ ያቀረባቸው ኦፈሮች ይፋ እየተደረጉ ይገኛሉ። ከዛ ውጪ ግን ቪክተር ዮኬሬሽን በተመለከተ የሉዊስ ስኬሊን ጉዳይ ሌሎችም ብዙ መገናኛዎች በስፋት ይዘውት የወጡት መረጃ አለ። ብዙ እያለን ብዙ እየነገርናችሁ እንቆያለን። ቆይታችንን ተወዱታላችሁ ብለን እንጠብቃለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ሀሳብ አስተያየቶቻችሁን ላኩልን። ትናንትና አንድ ጥያቄ ለእናንተ አቅርበን ነበረ። በአርሰናል ከተጫወቱ አፍሪካውያን ተጫዋቾች መካከል ለእናንተ ቀዳሚ ማን ነው? በርካታ አድማጮቻችን ምላሻችሁን የእናንተን ምርጫ ስትልኩልን ነበረ። እኛ እነማን ተጫወቱ የሚለውን እየተመለከተን እንቆያለን። ከዛ ውጪ አርሰናል ከሪያል ማድሪድ ያስፈረማቸውን ተጫዋቾች ሲጥቀሱልን እኔ ልክ በዛሬው ዕለት 1999 ላይ በጎርጎሮሳውያኑ አቆጣጠር እያፈረመ አንድ ተጫዋች አነሳላችኋለሁ። ከዛ ውጪ እናንተም በቅርብ ጊዜያት ላይ የተመለከታችኋቸው ከሪያል ማድሪድ ወደ አርሰናል የተዘዋወሩ ዝውውሮችን እየነገራችሁን አብራችሁን ቆዩ። የዝውውር ጉዳዮችን ወደ በኋላ ላይ እንመለስባችኋለን። ትናንትና ግን ከተመለከትናቸው ጉዳዮች መካከል አንደኛው በዋነኝነት የአርሰናል የዢሮና ጨዋታ ነው። 4-1 በሆነ ውጤት አርሰናል አሸንፏል። በርካታ ወጣት ተጫዋቾችን የተመለከትንበት ጨዋታ ነበረ። ስለዚህ ጨዋታ እናነሳለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ሀሳብ አስተያየቶቻችሁን ላኩልን። ከሪያል ማድሪድ ወደ አርሰናል የተዘዋወረ ተጫዋች የምታስታውሷቸውን ስሞች እየጻፋችሁ ልን አብሮነታችሁን እያሳያችሁን አብራችሁን ቆዩ። ትናንትና እነ ኤላን ሜሌ በአርሰናል በኩል በግብ ጠባቂ ቦታ ላይ ተጫውቷል። ከዛ ውጪ ግን 4-1 በሆነ ውጤት ጨዋታው ሲጠናቀቅ ማክስ ዳውመን የሚገርም ጊዜን አሳልፏል። በጨዋታ ላይ ምን አይነት ታለንት እንዳለው ስለዚህ ተጫዋች ብዙ መደጋገም ይቻላል። ብዙ ነገሮችን ተመልክተናልና አምና ከነበረው የቅድመ ውድድር ዘመን ዝግጅት ዘንድሮ ጨምሮ አምና ከነበረው ብቃት አምና ከነበረው ታታሪነት አምና ከነበረው በራስ መተማመን ምን እንደጨመረ በደንብ ተመልክተናል። አሰልጣኝ ሚኬል አርቴታም በአርሰናል ማንኛውም ተጫዋች ሲጫወት ኤክስፔክቴሽኑ ጥበቃው ከፍ ያለ ነው። እሱንም ለማሳየት ተጫዋቾች ጥረት ያደርጋሉና በጣም ኮንሲስተንስ በሆነ አቋም መቀጠል ይኖርበታል። ማክስ ዳውመንም በጣም ጥሩ ብቃትን ማሳየት የሚችል አይነት ተጫዋች እንደሆነ ሲያነሳ ነበረ። በማክስ ዳውመን በኩል እንግዲህ ኳሶችን ሲገፋ ያለውን አቅም ተመልክተናል። ከዛ ተጨማሪም በጣም ክሬቲቪቲው በጣም የሚያስገርም ነው። ፍጥነቱ ከዛ ውጪም ሹት ማድረግ እንዴት እንደሚችል እንዴት ማድረግ እንዳለበትም በደንብ የሚያውቅ ተጫዋች ነውና ይህንን ታለንት በደንብ መጠበቅ ያስፈልጋል። በአርሰናል ቤት ብዙ ታለንቶችን ማንሳት ይቻላል። ከነሴስ ፋብሪጋስ ጀምሮ ጃክ ዌልሼር በቅርብ ጊዜያት ላይ ከዛ በተጨማሪ ባለፉት 20 ዓመታትም ብንጠቀስ በአርሰናል አካዳሚ ከአላንድ የተገኙ ተጫዋቾች አሉ። ሴስ ፋብሪጋስን፣ ጃክ ዌልሼርን ከዛ በተጨማሪ ሌላኛው ደግሞ ቅርብ ጊዜያት ላይም በቼልሲ ወደ አሰልጣኝነትም ይመጣል ተብሎ ስሙ ሲነሳ የነበረው ተጫዋች አሽሊ ኮልም ከአርሰናል ሲለቅ መኒኮል ተብሎ ስሙ ሲጠራ እንደነበር ይታወቃል። ብዙ ተጫዋቾችን ማንሳት ይቻላል። አሁን የነዛ ተጫዋቾች ተርታ ላይ መመደብ የሚችል ተጫዋች ማክስ ዳውመን ነው። በሚቀጥሉት 20 ዓመታት በደንብ 10 ዓመታት እንመለከተዋለን ተብሎ ይጠበቃል። ጥሩ ጊዜን አሳልፏል። ክሪስቶስ ዞሊስም ግብ አስቆጥሯል። ሚኬል አርቴታ ሊዮን ይመስላል ብሏል። ሊዮ ሲል ሊዮኔል አንድሬስ ሜሲን ሳይሆን ሊያንድሮ ትሮሳርድን ባጫወቱም በብዙ መንገድ ለሱ የቀረበ ተጫዋች ነው። በጣም ዳይሬክት ተጫዋች ነው። ከሁሉ ነገር ደግሞ የወደድኩት ከቡድኑ ጋር የፈጠረው አታችመንት፣ ከቡድኑ ጋር የፈጠረው መቀራረብ፣ መግባባት በጣም የሚያስገርም ነው። ኮኔክሽኑ ገና ከወዲሁ እየተገነባ ነው የሚል ሀሳቡን ሲያነሳ ነበር ሚኬል አርቴታ። በእነዚህ ጉዳዮች ላይ ተጨማሪ ዝርዝር ጉዳዮች ሊነሱ ይችላሉ። ትናንትና ግን በዢሮና ጨዋታ ላይ እኔ የተለየ አቋም አሳይቷል ብዬ የማነሳውን ተጫዋች
ተጫዋች ላንሳላችሁ። የተጫዋች ኢፋይ ኢብራሂም ይባላል። ኢፋይ ኢብራሂም 44 ቁጥር ለብሶ በሜዳ ላይ ተመልክታችሁታል። በሚያስገርም ሁኔታ ቶማስ ፓርቴን የምንመለከት ይመስል ነበረ። የሚገርም ብቃትን አሳይቷል። በ6 ቁጥር ቦታ ላይ አርሷል። ይህንን ተጫዋች እንግዲህ ፕሮፐር የሆነ የፓርቴ ተተኪ ፕሮፐር የሆነ አቡዲያቢን የሚመስሉ ነገሮች እንዳሉት ተመልክተናል። በጨዋታው ላይ እንዴት አስተዋላችሁት? በመጨረሻዎቹ ደቂቃዎች ላይ አርሰናል 4-1 ከመራ በኋላ ወደ ሜዳ የገባ ኳስ ሲነጥቅ ኳሶችን ሲያደራጅና ፓሶቹም ጭምር እንቅስቃሴዎቹ በደንብ ቶማስ ፓርቴን የሚመስል አይነት ተጫዋች እንደሆነ ተመልክተናል። በደንብ በቀጣይ ጊዜ ሚኬል አርቴታም እድገቱን በደንብ መከታተል እድል መስጠት አለበት ብዬ አስባለሁ። ማክስ ዶመን እንደተሰጠው አይነት እድል ይህንም ተጫዋች በቀጣይ ጊዜያት ላይ የነ ዴክላን ራይስ የረጅም ጊዜ አጣማሪ መሆን ይችላል። ገና ነው እድሜው። ነገር ግን በጊዜ ሂደት የብሩኖ ጉማሬሽ ዝውውርም ሲጠናቀቅ እንደዚህ አይነት ጥምረቶችን እንመለከታለን ብለን እንጠብቃለን። ሚኬል አርቴታ እንግዲህ ስለ ዝውውሮችም ተጠይቆ ነበረ። በዝውውሮች ላይ በሚቀጥሉት ጥቂት ሳምንታት ላይ በደንብ ሙቭመንታችንን ጨምረን እንደ ሌሎች ቡድኖች በደንብ እንሰራለን ብሏል። ምክንያቱም ሌሎች ቡድኖች በምን ያክል ማክሲመም አቅማቸው እየሰሩ እንዳለ እየተመለከትን ነውና እኛም ቡድኑን በደንብ ሊያሻሽል የሚችል አምቢሽየስ የሆነ ትልልቅ ዝውውሮችን እናከናውናለን የሚል ሀሳቡን አንስቷል። ከአንድ ጉዳይም አንስቷል። በዝውውር ጉዳዮች በዛው ወደ ምናነሳቸው ሀሳቦች እያለፍኩ ነው። በተለይ ሚኬል አርቴታ በኡሊያን አልቫሬዝ ጉዳይ እንዲሁም ደግሞ በቪክተር የኬሬሽ ጉዳይ ጥያቄ ቀርቦለት ነበረ። አንድ ያነሳው ጉዳይ ኡሊያን አልቫሬዝ የሌላ ክለብ ተጫዋች ነው። ስለ ሌላ ክለብ ተጫዋች ደግሞ መናገር አስተያየት መስጠት አልችልም፣ አልፈልግም ብሏል። ከዛ ውጪ ቪክተር የኬሬሽን በተመለከተ በቅይሩ ጉዳይ ላይ ቪክተር የኬሬሽ በአርሰናል ይቆያል የሚል ሀሳቡን አንስቷል። በእርግጥ እንደዚህ አይነት የአሰልጣኞች ሀሳብ በዋነኝነት ሁሌ ሊነሱ የሚገባቸው ጉዳዮች ናቸው ወይ? አሰልጣኞችስ ይታመኑበታል ወይ? እንደዚህ አይነት ሀሳብን ሲሰጡ የሚለው ሊያነጋግር ሊያወያይ የሚችል ጉዳይ ነው። ሚኬል አርቴታ ያንን አለ። ዘ ኢንዲፔንደንት ወይም ደግሞ ጋዜጠኛው ሚጉኤል ደላኒ ይዞት የወጣውን ዘገባ ደግሞ አነሳላቸዋለሁ። በዝውውር ሂደት ላይ ከአርሰናል ሊለቁ ስለሚችሉ ተጫዋቾች አንድ ዘገባን ትናንትና ማምሻውን ሰርቶ ነበረ። ሚኬል አርቴታም ይህንን ሀሳብ የሰጠው ትናንትና ማምሻውን ነው። ነገር ግን ቪክተር የኬሬሽን ለምሳሌ አይለቅም ብሎ ያንን ጉዳይ ቢያነሳ ሚኬል አርቴታ ሌሎችም ተጨማሪ ከዚሁ ጋር ከቪክተር የኬሬሽ ጋር ልናነሳቸው የምንችላቸው ጉዳዮች ይኖራሉ። ነገር ግን እንዳንድ ምሳሌ አንድ ጉዳይ ላንሳላችሁ። ብሩኖ ጉማሬሽን በተመለከተ ከኛ ጋር ልምድ ይሰራል፣ ከመጪው ዓርብ ጀምሮ ከኛ ጋር ይቀጥላል ሲሉ ነበር አሰልጣኝ ኤዲያው። እሳቸው አሁን የሉም። እንደዚህ አይነት ሀሳብ ሊሰጡ ይችላሉ። ብሩኖ ጉማሬሽም እንደሚለቅ የተረጋገጠ ሆኗል ከሞላ ጎደልና እንደዚህ አይነት በአሰልጣኞች መካከል የሚሰጡ አነጋጋሪ አስተያየቶች አሉ። የዕለቱ ትልቁ ዜና ግን ሉዊስ ስኬሊ ነው። ሉዊስ ስኬሊ ወደ ማንቸስተር ዩናይትድ የሚለው ጉዳይ ዳግም መነሳት ጀምሯል። ኢንዲፔንደንት ሚጉኤል ደላኒ ይዞት የወጣው ዘገባ ያንን በዝርዝር ያሳያል። ማንቸስተር ዩናይትድ በግራ መስመር ቦታ ላይ ይህንን ተጫዋች ማስፈረም ይፈልጋል። የግራ መስመር ተከላካይ ሆኖ መጫወት ይችላል። በተፈጥሯዊ ቦታው አካዳሚ ላይ ግራጁዌት ሲያደርግ ደግሞ እንደሚታወቀው በቀጥታ የአማካኝ ስፍራ ተጫዋች ሆኖ ነው የምናውቀው። በአማካኝ ስፍራ ላይ የተጫወተ አሰልጣኝ ሚኬል አርቴታ ነው የግራ መስመር ተከላካይ አድርጎ ተጫዋቹ የሚገርም ፖቴንሻል እንዳለው ባለፉት አመታት አሳይቷል። ባለፈው አመትም በተጠናቀቀ የውድድር ዘመንም 2024-25 ላይ ሉዊስ ስኬሊ የሚገርም ጊዜን አሳልፏል። በግማሽ ፍጻሜ በአውሮፓ ቻምፒየንስ ሊግ ላይ ሲጫወት ከሪያል ማድሪድ ጋር በነበረው የበርናባው ጨዋታ ላይም ያሳየው ብቃት በተጫዋቹ በኩል አሁንም ከሚጠቀሱለት ድንቅ ቀኖቹ መካከል የሚነሳ ነው። ነገር ግን ስለ ተጫዋቹ ስናነሳ ተጫዋቹን ፕራዮሪቲው መሸጥ አልነበርም። ነገር ግን አሁን የቪኒ ጁኒየር የሌሎችም ዝውውሮች ሲመጡ ፋይናንሻል ያርሳል ስትራግል እንዳያደርግ በዝውውር ሂደቶች ላይ የተጫዋች ላይ ጥያቄ የሚቀርብለት ከሆነ ለመሸጥ ዝግጁ ስለመሆኑ የሚያሳዩ ዘገባዎችን ተመልክተናል። በአርሰናል ቤት ግን አንዳንድ ጥያቄዎችን ላቅርብላችሁ። ከቀደም ያነሳነው ሀሳብ አለ። ከሪያል ማድሪድ ወደ አርሰናል የተዘዋወረ ተጫዋች እስቲ ስሞችን እየጻፋችሁልን አብራችሁን ቆዩ ብለናል። በዚህ በሉዊስ ስኬሊ ጉዳይ ግን አርሰናል ስንት ሊሸጠው ይችላል የሚለው ሌላ አነጋጋሪ ጉዳይ ነው። ለእናንተ አንድ ጥያቄ ላቀርብ። በአርሰናል ቤት እንግዲህ በቅርብ ዓመታትም ሆነ በረጅም ጊዜ የአርሰናል የክለቡ ሪከርድ
ሽያጭ ስንት ነው? ማን ነው? እስቲ ሀሳባችሁን ላኩልን። እኔ ወደ በኋላ ላይ መውጫችን ላይ አንስቼው እወጣለሁ። በአርሰናል በኩል ሪከርድ የሚባል ትልቅ ዝውውር ማን ነው የሚለውን እናነሳለን። ሉዊስ ስኬሊ አሁን ያንን ክብረ ወሰን ሊይዝ የሚችልበት እድል አለ። የሉዊስ ስኬሊ ሽያጭ የሚረጋገጥ ከሆነ በእርግጥ ብዙዎች ከአርሰናል መልቀቅ የለበትም የሚል እምነት አላቸው። ነገር ግን ተጫዋቹን አርሰናል የሚሸጥ ከሆነ ከ60 ሚሊዮን ፓውንድ በታች ይሸጧል ተብሎ አይጠበቅም። ማንቸስተር ዩናይትድ 60 ሚሊዮን ፓውንድ ከፍሎ ተጫዋቹን ለማስፈረም አቅሙ ፍላጎቱ አለው ወይ የሚለው በጣም የሚያነጋግር ጉዳይ ነው። ሚጉኤል ዴላኒ ግን ይህንን ዘገባ ይዞ ወጥቷል። ቅድም ያነሳሁት ቪክተር ዮኬሬሽም ጉዳይ እዚህ ጋር ይነሳል። በዚሁ ዘገባ ላይ አርሰናል እንደ ፋይናንሻሊ በደንብ ስቴብል ለመሆን የተረጋጋ የገንዘብ አወጣጥ ሂደትን ለመከተልና ለመቀጠልም ሬስ ኔልሰንን፣ ገብርኤል ጀሶስን፣ ገብርኤል ማርሴሊን እንዲሁ ቪክተር ዮኬሬሽንም ሳይቀር መሸጥ ይፈልጋል የሚሉ ሀሳቦችን ሚጉኤል ዴላኒ ያስነብቧል። ምን ያክል በአርሰናል በኩል ያለ ፍላጎት ነው። አሰልጣኝ ሚኬል አርቴታ ቪክተር ዮኬሬሽ ለምሳሌ አይሸጥም በአርሰናል ይቆያል ብሏል። በተጫዋቹ በኩልም በቅድመ ውድድር ዘመን ዝግጅት ትናንትናም በጂሮና ጨዋታ ላይ ተሰልፎ ተጫውቷል። በዚህ ሂደት ደግሞ ከተጫዋቹ ጋር በተያዘ በቀጣይ በአርሰናል ቤት እንደዚህ አይነት ሀሳቦች ቢኖሩም ተጫዋቹ ይለቃል አይለቅም የሚለው የሚያጠያይቅ ነው። ብዙዎቻችሁ በአርሰናል የመጣበትን መንገድ ታነሳላችሁ። በአርሰናል በኩል ትልቅ መስዋዕትነት ከፍሎ ከዛ ተጨማሪ ክለቡንም ለማሳመን በጣም ትልቅ ጥረት አድርጎ ስፖርቲንግ ሊዝበንን አስቸግሮ አርሰናል የመጣ ተጫዋች እንደሆነ ይታወቃል። በውድድር ዓመቱ 21 ግቦችን አስቆጥሯል። በሁሉም ውድድሮች ጥሩ ጅማሮ ነው። ሊጉን በደንብ ሲላመድ ከዛ ተጨማሪ በቀድሞ ውድድር ዘመን ዝግጅት ከአርሰናል ጋር እየተለማመደ ይገኛል። ያም የቀድሞ ውድድር ዘመን ዝግጅት ላይ መጫወት ደግሞ በአርሰናል የመጀመሪያ የኮቨንትሪ ሲቲ የፕሪሚየር ሊግ ጨዋታ በኮሚኒቲ ሺልድ ከማንቸስተር ሲቲ ጋርም በሚደረገው የጨዋታ ሂደት ተጫዋቹ ምን ያክል አስተዋጽኦ ይኖረዋል የሚለውን በቀጣይ እየተመለከትን እንቆያለን። የእናንተን ሀሳቦች ግን ላኩልን። አርሰናል ትልቁ ሽያጩ ስንት ነው? ከዛ በተጨማሪም ከሪያል ማድሪድ ያስፈረማቸውን ተጫዋቾች እስቲ በስም ደረጃ እየጠቀሳችሁልን አብራችሁን ቆዩ። እናንተን መልእክቶች አነሳለሁ። በመሀል ግን ዛሬ በሰበር መረጃ ፋብሪዚዮ ሮማኖ አንድ ጉዳይ ይዞ ወጥቷል። ኒውካስል ዩናይትድ አዲሱ አሰልጣኝ ማቲያስ ያስለም በዋነኝነት ብሩኖ ጉማሬዥ እንደሚለቅ ተማምነዋል። በዚህ ሂደት ደግሞ የቀናት ዕድሜ ነው። በቀጣይ ሳምንት ወይም ደግሞ ከነገ ጀምሮ የሚጠናቀቅ አይነት ዝውውር ነው። አርሰናል ለተጫዋቹ ያቀረበው ጥያቄ የሚደረጉ ድርድሮችንም በተመለከተ እየሰማናቸው ያሉ ጉዳዮች አሉ እና በኒውካስል ዩናይትድ በኩል ግን በተጫዋቹ ሽያጭ ላይ ተጫዋቹን እንደሚሸጥ ተማምኖ የእሱን ትክክለኛ ተተኪ ፍለጋ ገበያ ላይ እንዳለ አዲሱ አሰልጣኝም ማቲያስ ያስለ የሚፈልጓቸውን ዝርዝሮች አስቀምጧል። ያ ማለት ደግሞ ብሩኖ ጉማሬዥ ከምን ጊዜውም በላይ ወደ አርሰናል ለመዛወር በጣም የተቃረበበት ወቅት ላይ እንዳለን መናገር ይቻላል። ተጫዋቹን በተመለከተ ዘቴሌግራፍም ያነሳቸው ጉዳዮች አሉ። በአርሰናል ቤት የአርሰናል የሚከተላቸው ነገሮች አሉ። አንድ ተጫዋች ሲወጣ አንድ ተጫዋች ማስፈረም ወይም ደግሞ ዋን ኢን ዋን አውት። አንድ ተጫዋች ሲለቅ አንድ ተጫዋች እንዲገባ ወይም አንድ ተጫዋች ሲመጣ አንዱ ተጫዋች እንዲለቅ ያደርጋል። ለምሳሌ የክሪስቶስ ዞሊስ ዝውውር ሲጠናቀቅ አስቀድሞ አርሰናል የክሪስቶስ ዞሊስን ዝውውር በጀርባ ከክለብ ብሩገ ጋር ተስማምቶ ካጠናቀቀ በኋላ ሊያንድሮ ትሮሳርድ እንዲለቅ አድርጎ ነበር። አሁን የዚህ የዋን ኢን ዋን አውት መርህ ታክቲክም እየሰራ ይገኛል። በዚህ ሂደት ደግሞ ትናንትና ከሰማናቸው ጉዳዮች መካከል አንደኛው በዋነኝነት የክርስቲያን ኖርጋርድ ጉዳይ ነው። ባለፈው ዓመት 31 ዓመቱ ላይ እያለ ከብሬንትፎርድ የፈረመ ተጫዋች ነበር። ከጂቴክ ኮሚኒቲ ስቴዲየም አርሰናል 10 ሚሊዮን ፓውንድ ከፍሎ የቡርኑን አምበል ወደ አርሰናል አምጥቶታል። ብዙ የሚያነጋግሩ ጉዳዮች አሉ። በፕሪሚየር ሊግ ላይ 7 ጨዋታ በአጠቃላይ ወደ 22 ጨዋታዎችን የተጫወተ ተጫዋች ነው ክርስቲያን ኖርጋርድ። የፕሪሚየር ሊግን ዋንጫ ግን አሸንፏል። ባለሜዳሊያ ሆኖ የውድድር ዓመቱን አጠናቋል። ከዛ በኋላ ደግሞ ወዴት ይሄዳል የሚለው ብዙ ሲያነጋግር ነበር። በእርግጥ የኤቨርተንን ስም ጭራሽ ስንሰማ አልነበረም። አርሰናል ተተኪውን ብሩኖ ጉማሬዥን ማግኘቱን ሲያረጋግጥ ነው የለቀቀው የሚሉ ሀሳቦች በደንብ በስፋት እየተነሱ ይገኛል። አሁን 32 ዓመቱ ላይ ይገኛል። በ7 ሚሊዮን ፓውንድ አርሰናል ወደ ሂል ዲኪንሰን ስቴዲየም ወደ ኤቨርተን ክርስቲያን ኖርጋርድን ለቆታል። ትናንትና በጂሮና ጨዋታ ላይ ነበረ። ነገር ግን
ወደ እንግሊዝ መጥቶ የሕክምና ምርመራውን ያጠናቅቃል። በቀጣይም የሚደረጉ ድርድሮች ይጠበቃሉ እየተባለ ይገኛል። እንደ አጠቃላይ እንደ ተጫዋቹ ጉዳይ ግን የተጫዋቹን ሀሳብ በደንብ ማንሳት መደጋገም ያስፈልጋል። ምክንያቱም የዚህ ተጫዋች ጉዳይ በደንብ ስለ አርሰናል የዝውውር እቅድ ብዙ ሊነግረን ይችላል። በጀርባ ስምምነቶች ሳይኖሩ ለምሳሌ የክርስቲያን ኖርጋርድን ጉዳይ ሳነሳ አንድም ነገር አልሰማንም ነበር። ከኤቨርተን ጋር እየተነጋገረ ነው የሚሉ ጉዳዮችን ጭራሽ በዋነኝነት የተሰሙበት ወቅት አልነበረም። ነገር ግን እንዳጠቃላይ አሁን በአዲስ መንገድ ክርስቲያን ኖርጋርድ መሸጡ ወይም አርሰናል ለመሸጥ መስማማቱ በዋነኝነት የተጫዋቹን መልቀቅ የብሩኖ ጉማሬዥንም መምጣት የሚያሳይ ነው። በመሃል ደግሞ ሌሎች ተጫዋቾችም ሊለቁ ይችላሉ። የሌሎች ተጫዋቾችን ድርድር አስቀድሞ የብሩኖ ጉማሬዥን ዝውውር ካጠናቀቀ በኋላ አርሰናል ደግሞ የቪኒ ጁኒየር ጉዳይ ገና በቪኒ ጁኒየር እጅ ያለ በዛም ሂደት ላይ መስተካከል መታየት ያለበት ጉዳይ ነውና ቪኒ ጁኒየር በቀጣይ ነገ ወደ ቫልደቤባስ የልምምድ ማዕከል ወደ ሪያል ማድሪድ ወደ ማድሪድ ከተማ ይመጣልና ያንን ድርድር ተመልክተን የምናነሳቸው ጉዳዮች ይኖራሉ። አርሰናል ግን ለቪኒ ምን አቀረበ፣ ምን አይነት ድርድሮች እየተደረጉ ነበር የሚለው የሚያነጋግር ጉዳይ ነው። ዲን ጄምስ አንድ ጉዳይ ይዞ ወጥቷል። እንደ ዲን ጄምስ ዘገባ ከሆነ አርሰናል ለተጫዋቹ ለመክፈል 85 ሚሊዮን ፓውንድ እንዲሁም በዩሮ ብንመነዝረው 100 ሚሊዮን ዩሮ አዘጋጅቷል። ከዛ ውጪ ለሪያል ማድሪድ የሚከፈል ክፍያ ነው። ለተጫዋቹ ደግሞ አሁን 18 ሚሊዮን ዩሮ አመታዊ ደሞዝ ነው የሚከፈለው። በአርሰናል ቤት ፐር ሲዝን አሁን 410,000 ፓውንድ በሳምንት በሲዝን ደግሞ ፐር ሲዝን 21.3 ሚሊዮን ፓውንድ ለተጫዋቹ ለመክፈል እንቅስቃሴ ላይ ይገኛል። ያ ማለት እንግዲህ የ4 ሚሊዮን ፓውንድ ልዩነት አለው በአመት በጣም ትልቅ የሚባል ገንዘብ ነው። ከዛ ውጪ ደግሞ የምስል መብቱን 100% በሚባል ደረጃ ለተጫዋቹ ለመስጠትና ከምስል መብት የሚያገኘውን ገንዘብ በሙሉ ወደ ካዝናው ገቢ እንዲያደርግ ለቪኒ ጁኒየር እንዳንድ መደራደሪያ አቅርቦለታል። በምስል መብት ደረጃ ለምሳሌ ሪያል ማድሪድ የተጫዋቹ 50% ያክል የምስል መብቶች አሉት። ያ ምን ማለት ነው የሚለውን ባለፉት በሰራናቸው ቪዲዮዎች ላይ በደንብ ተመልክተናል። ተጫዋቹ ለምሳሌ ዓለም ዋንጫው ለቪኒ ጁኒየር በብራዚል ብሔራዊ ቡድን በነበረበት ጊዜ ከናይኪ እንዲሁም ከፕሌይስቴሽን ጀምሮ ወደ 16 አጋሮች ስፖንሰሮች ነበሩት አብረውት የሚሰሩና እነዚህ ስፖንሰሮች የሚከፍሉት ክፍያ በቀጥታ ለተጫዋቹ ብቻ ሳይሆን ለሪያል ማድሪድም የሚገባ ነበረ። በግማሽ ደረጃ የምስል መብቶቹ በመጠቀም ሪያል ማድሪድም ይነሳልና አርሰናል በተጫዋቹ የምስል መብት ላይ በመንገዱ ላይ እንደማይቆምና እንደዚህ አይነት ድርድሮች እንዳሉ ሰምተናል። ለሁሉም የዚህ የብሩኖ ጉማሬዥ ሁለቱ ብራዚላውያን ተጫዋቾች መዳረሻ ወደ አርሰናል እንደሚሆን መቼ ይመጣሉ የሚለው በጣም የሚያነጋግር ጉዳይ ነው። የመጨረሻ ሀሳቦችን አነሳለሁ። የእናንተን ጉዳዮች ግን እንመልከት። ትናንትና በርካታ መልእክቶችን ልካችሁልናል። በተለይ ደግሞ ምርጥ አፍሪካውያን ተጫዋቾች ለእናንተ ማን ነው በሚለው ጉዳይ ላይ በላይ የመጀመሪያ መልእክት የላከልን ነው። ኖርጋርድ ቢለቅ ጥሩ ነው ሲለን ነበረ። ኖርጋርድ አሁን መልቀቁ ተረጋግጧል። ከዛ በተጨማሪ ኑዋን ኮካኑ የኔ ምርጡ ተጫዋች ነው ብሎናል። አየነው ውላለሁ። ሰላም ምርጦች እንዴት ናችሁ? እኔ በዚህ ጊዜ የዝውውር መስኮቱ አልቆ አርሰናል ያስፈረማቸውን ተጫዋቾች ማየት ብቻ ነው የፈለኩት። ምክንያቱም የአርሰናል አዝግ የዝውውር ፖሊሲ መጨረሻው ምን ሊሆን እንደሚችል መገመት ከባድ ስለሆነ፣ ስለዚህም በመጨረሻ የዝውውር ቀን አርሰናል በዚህ ክረምት በአዝግ የዝውውር ፖሊሲ ያስፈረማቸውን ተጫዋቾች አቅርቡልን ብሏል። የዝውውር ሂደት እንግዲህ ሊያሰለች ይችላል። ነገር ግን ገባ ወጣም እየተባለ መቀጠሉ አይቀርምና በደንብ በትዕግስት በተከታተሉ እኛ ሪከመንድ እናደርጋለን። ሽመልስ ከኳታር ሰላም ቤስቶች እንዴት ነው ዋላችሁ? መረጃዎቻችሁ ከሰሞኑ በጣም ቆንጆ ናቸው። የዝውውር ወሬዎች በጣም ምርጥ ነው። በርቱልን። አርሰናል ከቸልሲ ተጫዋች ማስፈረሙ አሪፍ ነው። ቸልሲ ቤት እድል ያልተሰጣቸው ስላሉ ምናልባት አርቴታ ጋር ከመጡ የበለጠ አርሰናልን ይጠቅማሉና አሪፍ ነው። ከአርሰናል ቢለቅ የምለው ደግሞ ሚኬል ሜሬኖ ነው ብሎናል። በተለይ የብሩኖ ጉማሬዥ ዝውውር ከተጠናቀቀ በኋላ ሚኬል ሜሬኖ ቢለቅ ዙቢሜንዲ ባይለቅ የሚል ሀሳቡን አካፍሎናል። ትናንትና ይህንንም ሀሳብ አንስተን ነበረ። ብርቱካን ተሾመ የጻፈችልን መልእክት አለ። የቼልሲ ሳልባጅን አርሰናል መሰብሰብ መቼ ነው የሚተው ብላናለች። ነገር ግን በቀጣይ እናየዋለን። በተለይ ደግሞ ከቼልሲ የሚጠቅሙ ተጫዋቾች እስካሉ ድረስ ለምሳሌ የማዱዌኬ ዝውውር
አልጠቀመም ብላችሁ ታስባላችሁ? ጥሩ ዝውውር ነበር። በቀጣይም ሌሎች የሚጠቅሙ ተጫዋቾች ካሉ ማስፈረሙ ያን ያክል የከፋ ነው ብዬ አላስብም። ጌራ ሰሙ ለቡድኑ የሚጠቅም ከሆነ ከየትም ቢሆን የትኛውም ተጫዋች ቢመጣ ጥሩ ነው ብሎናል። ሙከረም የጻፈልን መልእክት አለ። ቶማስ ፓርቴ ለእኔ ከአፍሪካውያን ምርጥ ተጫዋቾች መካከል አንዱ ነው ብሎናል። ጌራ እናመሰግናለን ስለ መረጃው የሚል መልእክቱ ልኮልናል። እናመሰግናለን። ተካለኝ አበራ ከቸልሲ ጄምስን ከሆነ አርሰናል ቢያስፈርም ጥሩ ነው ሪስ ጄምስን ብሎናል። ራሱ ካኑ በተጨማሪም ኢዮቢ በጣም ምርጥ ተጫዋቾች ናቸው በአርሰናል ቤት ከነበሩ አፍሪካውያን መካከል ብሎናል። ሱፊያን ኑሬ ምናልባት ቻሎባ ቢመጣ ጥሩ ነው ሚል ሀሳቡ ልኮልናል። ታደሰ ማሞ ዙቤንዲም ሆነ ሜሬኖ መልቀቅ አያስፈልግም ሁለቱም ይጠቅሙናል ብሎናል። ሱፊያን የቶማስ ፓርቴንም ጉዳይ አንስቶልናል። ምርጡ ተጫዋች አፍሪካዊ ተጫዋች እሱ ነው በአርሰናል ከተመለከትናቸው መካከል የሚል ሀሳቡንም አካፍሎናል። ሌሎችም የመጡልን ሀሳቦች አሉ እያነሳን እንገኛለን። ኩማ በተለይ እንዴት ናችሁ ቤሶች? ቪኒ ጊዜ ጉዳይ ነው እንጂ ወደ አርሰናል ማምራቱ አይቀርም የሚል ሀሳቡን ልኮልናል። አህመድ ከጅቡቲ ምን ታስባላችሁ ብሎ አንድ ጥያቄ አቅርቦልናል። ፈተናውንም ወይ የቪኒ ጁኒየር ባህሪ ብሎናል። ነገር ግን በተስተካከለ ኢንቫይሮንመንት ላይ ተጫዋቹን ማቆየት የሚቻል ከሆነና በደንብ አርሰናል በተጫዋቹ ለምሳሌ የቪኒ ጁኒየርን ባህሪ ለማስተካከል የሚደረጉ ጥረቶች ሊኖሩ ይችላሉ። በውሉ ላይ መካተት ያለባቸው ነገሮች ሊኖሩ ይችላሉ። ሉዊስ ሱዋሬዝ ተናክሶ ወደ ባርሰሎና በሚዘዋወርበት ጊዜ ብትናከስ ተብሎ የውሉ ላይ እንደ አንድ አንቀጽ የተቀመጠ ነበር። ቪኒ ጁኒየር እንደዚህ አይነት ነገሮችን ብታደርግ ተብሎ አንቀጽ ላይ ማስቀመጥና በሕግ መመራት ትክክለኛው መንገድ ሊሆን ይችላል እንጂ ተጫዋቹ ባህሪውም መጥፎ ቢሆንም ጥቅሙ ከፍ ያለ ነው። ኦልዋን የጻፈልን መልእክት አለ። ማንም መልቀቅ የለበትም በአራቱም ውድድር ላይ እያፈራረቁ በጣም ሳይደክሙ ለማጫወት ይጠቅማሉ ብሎናል። ሞገስ አድማሱ ካኑ ምርጥ ነው ብሎ ከዛ በተጨማሪ ቪኒ በማድሪድ ይቆያል የሚል ሀሳብም ሞም የተባለ አድማጫችን ሞሜ ዳዲ የተባለ መልእክቱን ልኮልናል። ቢኒያም የጻፈልን መልእክት አለ። ላውረን ከካሜሮናዊ ተጫዋች በጣም ምርጡ ነበር ብሎናል። የሱፍ መሐመድ ፒየር-ኤምሪክ ኦባሜያንግ ምርጡ ተጫዋች ነው የሚል ሀሳቡን ልኮልናል። ከዛ በተጨማሪም አጥቂ ከመጣ ሜሬኖ መልቀቅ አለበት ብሎናል። ሳሙኤል ንጋቱ ቶማስ ፓርቴ የሚል ሀሳቡ ልኮልናል። ሁሴን ኖርጋርድ ቢለቅ አሪፍ ነው። የአፍሪካ ምርጦች በአርሰናል ቤት የተጫወቱ ውስጥ ካኑ፣ ቱሬ፣ ጀርቪኒዮ፣ ፓርቴ፣ አዴባዮር የሚል መልእክቱን ልኮልናል። ሁሴን አቡኪ ኦባሜያንግና ቶማስ ፓርቲ ብሎናል። ምን ተስኖት አድማሱ ዙሜንዲ ብሎናል። ትኩስ መረጃ ስለምታቀርቡልን እናመሰግናለን ያሉ አድማጮች አሉላችሁንም ከልብ እናመሰግናለን። ወደ አጫጭር ጉዳዮቻችን አልፈናል። በመጨረሻው ወደምንመለከታቸው ጉዳዮች ቀደም ያነሳነውንም ጥያቄ መልሰን እንወጣለን። ከአርሰናል ጋር በተያዘ በተለይ የቪኒ ጁኒየር ጉዳይን በተመለከተ ትናንትና ሚኬል አርቴታ ጥያቄ ቀርቦለት ነበረ። በጂሮና ጨዋታ ፍሬንድሊ ጨዋታው መጠናቀቅ በኋላ ቪኒ ጁኒየርን ጠቅሶ ጋዜጠኞች ጥያቄ ሲያቀርቡለት ነበረና አርሰናል እንደ ቡድን ኢቮልቭ እያደረገ ኢምፕሩቭ እያደረገ እየተሻሻለ ይገኛልና በዛ ደረጃ በሚቀመጥበት ደረጃ ላይ ዝውውሮች ለማድረግ እንቅስቃሴ ላይ ይገኛል። ማርኬቱ እንዴት እየተመራ እንዴት እንደሆነ እየተመለከታችሁ ትገኛላችሁ። እኛ ደግሞ ዝም ብለን ቁጭ አላልንም። ትልቅ አምቢሽየስ የሆነ ዝውውሮች ለማድረግ እንቅስቃሴ ላይ እንገኛለን ብሏል። ቪኒ ጁኒየርን ግን በስም ሳይጠቅስ የመለሰው ምላሽ ነበረ። ከአርሰናል ጋር በተያዘ ትናንት ከሰማናቸው ጉዳዮች መካከል አርሰናል በጆ ፔድሮ ላይ ፍላጎት ነበረው ተብሏል። ውሉን ሲያራዝም የሰማነው መረጃ ነው። 2033 ድረስ በቼልሲ የሚያቆየውን ውል ፈርሟል። ጆ ፔድሮ ጥሩ የውድድር ዘመን አሳልፏልና አርሰናል በተጫዋቹ ላይ ፍላጎት እንደነበረ የሚያሳይ ዘገባ መውጣቱ በጣም አስገርሞኛል። የጆሽ አቾምፖንግ ጉዳይም ራይት ባክ ሴንተር ባክ ሆኖ የሚጫወት ተጫዋች እንደሆነ ይታወቃል። ይህም ተጫዋች በአርሰናል ቤት ሊመጣ የሚችል ቸልሲ በማርኬት ቫሊዩ ላይ 5 ሚሊዮን ዩሮ ይገመታል። ቸልሲ ደግሞ 40 ሚሊዮን ዩሮ ለተጫዋቹ ሊፈልግ ይችላል። አርሰናል ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርግ ይችላል የሚሉ ሀሳቦችን እየተመለከተን እንገኛለን። የፈርናን ቶሬስንም ጉዳይ እንደ አዲስ ሰምተናል። በዋነኝነት ደግሞ ፊጃስ የስፔኑ አውትሌት ይዞት በወጣው ዘገባ መሰረት ፓሪስ ሰን ጀርመን አርሰናል እንዲሁም ቶትናም ሆትስፐር ተጫዋቹን ይፈልጋሉ። ከካታላኑ ክለብ ይለቃል ተብሎ ይጠበቃል። የቀድሞ ማንቸስተር ሲቲ ተጫዋች በፕሪሚየር ሊግ ላይ ሊጉን የሚያውቀው ሊጉን የለመደ አይነት ተጫዋች ነውና ከ4-5 ዓመታት በኋላ ነው ወደ ከባርሰሎና ለቆ
ወደዚህ ወደ ፕሪሚየር ሊግ ወይም ወደ ሊጋ ሊመለስ ሊሄድ የሚችልበት እድል እንዳለ የሰማ ነው። ለሁሉም እነዚህ በጣም የሚያነጋግሩ ጉዳዮች ናቸው። ቅድም መግቢያ ላይ ያነሷቸውን ጥያቄዎች ልመልስና ላጠናቀቅ። ለአርሰናል 1999 ላይ አንድ የፈረመ ተጫዋች ነበረ። 1998 የዓለም እግር ኳስ ዋንጫ ላይ ሲጠናቀቅ ዘንድሮ እንደነበረው ማለት ነው። ይህ ተጫዋች ከቪኒ ጁኒየር ጋር ምን ይያዛል ልትሉ ትችላላችሁ። 1999 ላይ ዳቮር ሱከር አርሰናል አዲሱ ተጫዋች በተለይ የዓለም ዋንጫው የወርቅ ኳስን ያሸነፈ ምርጡ ተጫዋች ተብሎ ምርጡን ጫማ የተሸለመ ነውና የወርቅ ጫማ ተሸልሟል። ምክንያቱም የሚገርም ጊዜን ማሳለፉን ተከትሎ በ98ቱ የፈረንሳዩ የዓለም ዋንጫ ክሮኤሽያዊ ዳቮር ሱከር በ3.5 ሚሊዮን ፓውንድ አርሰናልን የተቀላቀለው 1999 ክረምት ላይ ነበረ። ከ98ቱ የዓለም እግር ኳስ ዋንጫ በኋላ የተመለከትነው ሌላ ዝውውር ነው። አሁንም ከዓለም ዋንጫ በኋላ ሌላ ዝውውር ልንመለከት እንችላለን። ቪኒ ጁኒየር ከሪያል ማድሪድ። ከዛ ውጪ ደግሞ በቅርብ ጊዜያት ላይ መስት ኦዝልን ከሪያል ማድሪድ አርሰናል ሲያስፈርም እናውቃለን። ማርቲን ኦዴጋርድንም በተመሳሳይና እንደዚህ አይነት ጥሩ የሚባሉ ተጫዋቾችን በሪያል ማድሪድ ተመልክተን ወደ አርሰናል መጥተው የተመለከትናቸው ስሞች ናቸው። ቅድም በአርሰናል በኩል ትልቁ ሽያጩ ስንት ነው ብዬ ጥያቄ አቅርቤላችሁ ነበረ። በአርሰናል በኩል ትልቅ ገንዘብ ያገኘበት ዝውውር የአሌክስ ኦክስላዴ-ቻምበሪን 35 ሚሊዮን ፓውንድ ነው። ወደ ሊቨርፑል ሲዘዋወር 2017 ላይ ትልቁ ሽያጩ ነው እና አርሰናል ሌሎች ክለቦች ለምሳሌ የማንቸስተር ዩናይትድ ትልቁ ሽያጭ 80 ሚሊዮን ፓውንድ ነው ሮላንዶን ወደ ሪያል ማድሪድ ሲለቅና አሁን በአርሰናል በኩል ሉዊስ ስኬሊን ካሸጠ ያንን ትልቅ ገንዘብ ሊያገኝ ይችላል። ትልቁ ዝውውር የአርሰናል ሽያጭ ተብሎ ሊመዘገብ ይችላል። ማርኮ ኦቨርማርስ 40 ሚሊዮን ዩሮ ተከፍሎበት ባርሴሎናን ሲቀላቀል እናስታውሳለን። ኒኮላስ አሌንካ በ2.5 ሚሊዮን ፓውንድ ወይም 35 ሚሊዮን ዩሮ ሪያል ማድሪድን 99 ላይ ተቀላቅሎ እንደነበረ ይታወቃል። ጆ ዊሎክ 25 ሚሊዮን ፓውንድ የተከፈለበት ዝውውር ነው ወደ ኒውካስል ዩናይትድ ሲዘዋወር። ፍሎሪያን ባሎጉን 30 ሚሊዮን ዩሮ ወደ ሞናኮና እነዚህ ትልቅ የሚባሉ ሽያጮች ናቸው። ነገር ግን ከ35 ሚሊዮን ፓውንድ በላይ ያወጣ ተጫዋች የለም በአርሰናል ቤትና እነዚህ የሚያነጋግሩ ጉዳዮች ናቸው። ለሁሉም በርከት ያሉ ሀሳቦችን አነሳን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ለሀሳብ ለአስተያየት፣ ለመልእክቶቻችሁ ለሰጣችሁንም ጊዜ እያመሰገንን የዛሬን እዚህ ላይ ያበቃን። በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን።